መዝሙረ ዳዊት እኮ ነፍስን እኮ የሚያረካት። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊት የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ ነው እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊት። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዘ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ህዝብን ሆኖ ይጸልያል። ሁሉንም ያማከለ እኮ ነው መዝሙረ ዳዊት። ቤተሰቦች ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። እሺ በቀር ይሄን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ እንዴው ኮጹ ብቁኑ ዶሮ ባለ 53 ነበረ፣ ኋላ ደግሞ ባለ 78 ዛሬ እስከ ስንት ደርሷል? 103 ደረሰ። ባለ 103 ሰው ያንን ያረግና በቀይ ቢጫ አረንጓዴ ማይደር ያረግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸቱን ነው በእውነቱ ማለት ነው። ያንን ተሸክሞ ጀለል ሲል ይውላል በእውነቱ ማለት ነው። እንዴት አሁን እስቲ መጀመሪያ ይውላችሁ አባቶቻችን ምን ይላሉ? 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላሉ አይደለም? እንዴ አሁን 50ውን ዳቦ ብትልሱ ትጠግባላችሁ? አንዷን መብላት ያ ሁሉ ጸሎት ማግተልተል እንዲሁ እኮ አይደለስ እኮ ነው በእውነቱ። የጸሎት ዝሙት እዟችሁ እኮ ነው ማምላክን። አንድ ወር መልካ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ሥላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም ምናምን አልኳችሁ። ከዚያ በኋላ ደግሞ ምትፈልጋለን አንድ ልባችሁ የመታውን ወይም ደግሞ ገድሉን በደንብ ያወቃችሁትን አንድ ቅዱስ ትመርጡና የዚያን ቅዱስ ገድል ደግሞ መጸለይ። አቅም ሲኖራችሁ ደግሞ ወንጌል፣ ደግሞ አቅም ሲኖራችሁ ቅዳሴ ማርያም፣ እንዲህ እየተባለ ደግሞ ይጸለያል። ከዚያ ደግሞ የሌሎችን ገድላት እንዲህ እየተባለን የሚታደገው። እናንተ ከላይ ወደ ታች ነው እኮ የምትመጡት። እንዲሁ እኮ ከቅርንጫፍ ጀምራችሁ ነው የምታድጉ። እንዴ እናንተ ከስር ወደ ቅርንጫፍ ነው የሚታደገው። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጡ አሉ እና አቡነ ተክለ ሃይማኖት። እኔን ከምታገኙ ወንድሜ 40 ቀን ዳዊትን ድገም፣ ትርፍ የለኝም። እኔ ከልቤንም ነግራቸው። እኔስ መቼስ እንደናንተው አይነት ነኝ። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋርጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደ እሱ አቅርቡ እንጂ በአንዳች ነገር አትጨነቁ ነው ያለው። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን፣ ከሌባ ይሁን፣ ከአመንዝራ ይሁን፣ ከማንም እግዚአብሔር ሩቅ አይደለም። ለሚጠራው ሁሉ ቅርብ ነው። በሆሳዕና ሲተረጎም እንደሰማችሁት ጌታ በአህያ የሄደበት ምክንያት ምንድን ነው ያሉት ሊቃውንቱ? በአህያ የሚሄድ ሰው ሩጦ አያመልጥም፣ በፈረስ የሚሄድ ነው። ጌታም ለፈለገኝ ሁሉ ቅርብ ነኝ ለማለት ነው በአህያ ሄደ። ማንም ሰው ከፈለገው ክርስቶስ ቅርብ ነው።
በአህያ የሚሄድ ተጓዥ ነው። ቀስ ብሎ ነው እየሮጠ ጥሎን የሚጠፋ አይደለም። ዳዊታችሁን ድገሙ። ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው። እንደው በዛውም ለመስጠት ነው። ንስሐ ገዳም እየመጣችሁ አትግቡ። እዛው ገብታችሁ ነው። የእውነቴን ነው የምነግራችሁ። ሰማችሁ? ሲጀመር ለመነኩስ እያመጣችሁ ኃጢአት የምታስተዋውቁ ለምንድን ነው? ትክክል አይደለም። ንስሐ አባታችሁ ነው መናዘዝ ያለባችሁ። አትፍሩ። ምን ችግር አለ? ነገ በክርስቶስ ፊት ሊገለጥ አይደለ ኃጢአታችን? ለአንዱ ቄስ ንገረው፣ ተናዘዙ። ስለዚህ አሁን እኔ የምነግራችሁ ምንድን ነው? እግዚአብሔርን ፈልጉት። ቤተ ክርስቲያን ውስጥ አለ። መዝሙረ ዳዊታችሁን ጸልዩ፣ ውዳሴ ማርያማችሁን ጸልዩ፣ ኪዳን አድርሱ። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ሰማችሁ? በጣም ግሩም ነው። እግዚአብሔር ይስማችሁ። እንግዲህ የቅዱስ ዳዊትን መዝሙር ዘምረን እንድንጠቀም መድኃኔዓለም ይርዳን። ከዛሬ ጀምሮ ዳዊት ድገሙ። የእውነቴን ነው የምነግራችሁ። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል? እና እኔ እንግዲህ ምን ላደርግልህ ነው እንዴ? ችግር እኮ ነው እናንተ። እንዲሁ ዝም ብሎ እኔ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? የዋህ እንደሱ አይደለም። አብረን ነው የምንለማመደው። ይዋቱ ነው። አብረን ነው የምንለፋው። እግዚአብሔርን አብረን ነው የምንፈልገው። እየሰማችሁ ነው? አብረን እንፈልገዋለን። አባታችን እኮ ነው። አባታችን ሆይ በሉ። ስለዚህ እግዚአብሔር ምናችሁ ነው? ታዲያ ልጁን የማይሰማ አባት አለ? የለም። ይሰማችኋል እግዚአብሔር። እውነቴን ነው። ዝም ብላችሁ አንኳኩ። አዲያ ግን ጠብቁት ደግሞ እዛው ላይ። ዕንባቆም እንደዛ አይደል ያለው? በመቆሚያዬ ላይ እጠብቀዋለሁ ፈጣሪ እናለ። ቢዘገይም ምን አይልም ነው ያለ? አይቀርም። እግዚአብሔር ቢዘገይም አይቀርም። ካስቀመጠህ ቦታ ብቻ ዝም ብለህ ቆይ። ዝም ብለህ በል። መልስ የለም በል ዝም ብለህ። አብርሃም 100 ዓመቱ ድረስ መልስ አላገኝም አይደለም? እግዚአብሔር በ100 ዓመቱ ግን መለሰለት። ዘካርያስ እስኪያረጅ ድረስ መልስ አላገኝም። ለዛውም ቤተ መቅደስ በንጽህና ጻድቃን እሙንቱ በቅድመ እግዚአብሔር። እግዚአብሔርን የሚፈሩ ለድሃ የሚራሩ ነበሩ አይደል የሚላቸው ሉቃስ ወንጌል ምዕራፍ 1 ላይ። ዘካርያስና ኤልሳቤጥ ለድሃ የሚራሩ እግዚአብሔርን የሚፈሩ እግዚአብሔር ባወቀው ነገር ጻድቃን ነበሩ ይላል። በዚያ ጽድቃቸው ግን ጥያቄያቸው ሳይመለስ አርጅተው ነበር። በእርጅናም ግን እግዚአብሔር መልስ ይሰጣል። እግዚአብሔርን መለመን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በቀር ወይባ የለበሰ ስትከተሉ ልባችሁ ይደክማል ዘመዶች። የእውነቴን ነው የምነግራችሁ። እንዲያውም ከሽፍታ ይልቅ ወይባ የለበሰን ፍራ ይላል መጽሐፈ መነኮሳት ነው እንደዚህ ያለ። ሽፍታ ስራው ስለሚታወቅ ቦታውን ስለምታውቀው መንገድ ሰብረ ትሄዳለህ። ገብቷችኋል አይደለ? አሁን እኔን እንደዚህ ያደርገኛል አትለኝ። አባ ጻድቅ ናቸው ነው የምትል። ግን ሽፍታ በሆንስ? ይሄውላችሁ እሱን ነው የምነግራችሁ ዘመዶች። ንስሐችሁን እየገባችሁ ከቤተ ክርስቲያናችሁ ጋር ቀጥሉ። ዳዊታችሁን ጸልዩ። ዳዊት በጣም ብዙ ችግሮችን የፈታበት ጸሎት እዚያ ውስጥ አለ። እንዲያው ጎረቤቶቼ ክፉ ሆኑብኝ፣ እንዲያው በቃ ትኩር ጥምድ ያደርጉኛል፣ እንዲያው ተሰብስበው ክፉ ምክር ይጎነጉኑብኛል፣ እንዲያው ምን ላድርግ? ዳዊት ድገም። የዋ ቅዱስ ዳዊት ተሰዶ ሳለ ምንድን ነው ያለ? ከቤተ መንግሥት ክፉ ምክር ተመከረበት አይደል? እግዚኦ ሚበዙ ለይሳቅዩኒ ብዙሃን ቆሙ ላይ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ ቆሙብኝ። እግዚኦ እለዋ ለምክረ አኪጦፌል ብሎ ጸለየ። ምክራቸው ፍርስርስ አለ። እንደዛ ብሎ ሲጸልይ ማለት አሳደደው። ሳኦል እየተከተለው ተሳሰደው። ለይግብው ድኅሬሆሙ ጸላእቴ አለ። ጠላቶቼ ወደ ኋላ ይመለሱ አለ። ዳዊትን ፈልጎ አጥቶት ተመልሶ ሄደ። ቢርብ ምግብ የሚሆን ጸሎት ነው። ይሄ ነው የምነግራችሁ። እኔ እውነቴን ነው። ዳዊት ጸልይ። ደግሜ ነው የምነግራችሁ። ዳዊት ጸልይ።
አምላከ ዳዊት ሁላችንንም ይስማል። ዳዊት ሲደገም እግዚአብሔር መንገዱን ቆሞ ይቆያል። እንዲያውም ልንገራችሁ፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራል። የሰማይ መላእክት ሳይቀሩ ይዘምራል። በጣም ብዙ አባቶቻችን እና አቡነ አብየ ጊዜ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ ሙት ያነሱት መዝሙረ ዳዊት እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ። እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ። መዝሙረ ዳዊት ደግሞ እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል። ተሰፍ የማነቆ ታጸግብ ለሁሉ እያሉ እየዘመሩ ማለት ህብስት አውርደው ለእነ አቡነ ሳሙኤል ማስተናገጃ ባይታዊ ምን ቤት ስለሌላቸው ቆሎ እንጀራ ቂጣ ስለሌለ እንግዳ ቢመጣ የዳዊትን መዝሙር ሲጸልዩ ህብስት ወርዶላቸው እንግዳ ሸኝተዋል። ለሚያምን ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ሰው ለመውደድ የሚበቃ ሰው ዳዊትን የሚጸልይ ሰው ነው። ጠላት የተነሳበት ሰው እንኳን ለጠላቱ ልቡና የሚሰጠው ዳዊት የሚጸልይ ሰው ነው እና በዚህ ዘመን እዚህ ከተገኛችሁ ላይ ቀር ሰውን ባገኘውበት አጋጣሚ ሁሉ የማልተወው ርዕሰ ጉዳይ ዳዊት ድገሙ የሚል ቃል ነው በየትኛውም ቦታ። ስለዚህ ዳዊት የሌላችሁ ከዛሬ ጀምሮ ገዝታችሁ እንድትጸልዩ አደራ የምላችሁ እሱ ነው። ጥያቄ ሲበዛባችሁ ዳዊቱን ሳታቋርጡ እንኳን 40 ቀን ብትጸልዩት ጥያቄያችሁ ይበርድላችኋል። ጠላት ሲበዛባችሁ አድማ ከመፍጠር ዳዊት ድገሙ፣ ልብ ይሰጠዋል ማለት ነው። ለይግቡ ድኅሬሆሙ ጸላይቴ ይላል። ጠላቶቼ ወደ ኋላ ይመለሱ፣ አድሯነስ ይሁኑ ይላል። እንደዚህ ብሎ ሲጸልይ ቅዱስ ዳዊት ሳኦልን እያሳደደ የነበረው ዳዊት መንገድ አሳስቶ ከዳዊት ሊደርስበት ጥቂት ነበር የቀረው። እንደገና ዳዊት በዚህኛው ሲሄድ ሳኦል ደግሞ በዚህኛው ሂዶ ሳያገኘው መንገድ ጠፍቶት ተመልሶ ለይግብኡ ድኅሬሆሙ አይ መንገድ አሳስተናል ብሎ ወደ ነበረበት ሲመለስ ዳዊት ከሞት አመለጠ ይላል። ይህን እየዘመረ ሲሄድ እና ከጠላት ይጠብቃል። የእግዚአብሔር ልብ እናገኛለን። የሚገርማችሁ ክርስትና ሲነሳ የሚጸለይ ዳዊት ነው። ሰው ሲሞት የሚጸለይ ዳዊት ነው የሚደገም። በፍትሐት ጊዜ የሚጸለይ ዳዊት ነው። በተክሊል ጊዜ ዳዊት ነው። ስለማሰሙት ይሆናል ምዕመናን እንጂ ተክሊል ሲፈጸም አብዛኛው ጸሎት ዳዊት ነው። ክህነት ስንሾም የሚጸለየው አብዛኛው ጸሎት ዳዊት ነው። አዲስ ቤተ ክርስቲያን ተሰርቶ ሲባረክ ጳጳሳት የሚጸልዩት ጸሎት ዳዊት ነው። ዳዊት፣ ወንጌል፣ ውዳሴ ማርያም ይሄ ነው። በቀር ዝም ብሎ የማንም መሸቀጫ አትሁኑ። አሁን የከተማ ሰው ሞኝ እንደሆነ አውቀው በየከተማው ዝም ብለው ምንም ይላሉ። ሌሊት ለሚያባባው ባህር ለሚጥለው ለሚያንቀጠቅጠው ይሄ ፍቱን ነው ይላል። ደግሞ እየሸጠ ማለት ቸርቻሪ ሁሉ ማለት እንግዲህ ያለ አትግዙ። ዳዊት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል፣ ገድለ ቅዱሳንን ጸልዩ። በቃ ከዚህ የተረፈ ግን ይሄ እንትን ጥሩ ነው ይሄ ለእንትን ጥሩ ነው ቢላችሁ እንዳትጸልዩ። የቅዱስ ዳዊት በረከት ይደርብን። ዳዊት የሚጸልይ ሰው እግዚአብሔር ይቆየዋል። እግዚአብሔር ጥሎት አይሄድም። በእውነቱ ማለት ለምን ውስጡም እኮ እንዲህ ያለበት እኮ ነው። ምን የሚል ነው ተመልከቱ። ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ኢትሚት ገጸከ ምኔ ወኢትትጋሃትም ገብርከ ተሚአከ። አቤቱ ፊትህን ይሻለሁ፣ ፊትህን ከኔ አትመልስ፣ ገጸ ምሕረትህን አትሰውርብኝ፣ ተቆጥተህም ከባሪያ ፈቀቅ አትበል ይላል። ተመልከቱ። እንዲህ የሚል ቃል ስላለ የቅዱስ ዳዊትን መዝሙር የሚዘምር ሰው እግዚአብሔር ጥሎት አይሄድም። የቅዱስ ዳዊትን መዝሙር በየቀኑ የሚዘምር ሰው እግዚአብሔር ጥሎት አይሄድም። እኛ ብቻ ማድረግ ያለብን ምንድን ነው? መጽናት ነው። ቅዱስ ዳዊት የሚጸና ነው። እነዚህ ሰዎች ራሳቸው የዳዊት ልጅ እያሉ እነሱም የዳዊትን ቃል ይፈጽማሉ። ዳዊት ምን ብሎ ነበረ? ቅዱስ ዳዊት እንዲህ ብሎ ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት። ምዕመናን እስኪ እናንተ በአንድ ርዕሰ ጉዳይ ላይ ስንት ጊዜ ጸልያችሁ ታውቃላችሁ? በጣም ከበዛ 1 ዓመት፣ በጣም ከበዛ 2። እዚህ በኋላ ጥለ ነው ቤታችን። አንዳንዱ ጥሎት ወደ ጠንቋይ ሞክሬያለሁ። ዳዊት ደግሞ ሞክሬያለሁ 1-3 ዓመት ሞክሬ ነበረ። ጸበል ዳላው ሞክሬ ነበረ። እዚህ በኋላ ሰልች እግዚአብሔር በሚመጣ ቀን እኛ ሰልችተን እንወጣለን። ቅዱስ ዳዊት ግን ቆይቼ ደጅ ጸናሁት፣ ሰማኒ ወተመይጠኒ፣ እግዚአብሔርም ሰማኝ፣ ወሰማኒ ቃለ ስለቴ፣ ልመናዬንም አደመጠኝ። ተመልከቱ። ከዚያ በኋላ ምንድን ነው? አውፃኒ እምጽውር አማአም ወማዘቅ ተህርትምና፣ ከረግረግ አወጣኝ፣ ወአቀሞን ውስተ ኮኩ ለእገሬ፣ እግሮቼንም በጽኑ ዓለት ላይ አቆመ፣
ወወዴ ስብሐተ ሐዲሰ ውስተ አፉየ በአፌም ላይ አዲስ ምስጋናን ጨመረ ይላል። ቅዱስ ዳዊት ቆይቶ እግዚአብሔርን ደጅ እንደጸና እነዚህ ዕውራንም ክርስቶስን ደጅ ጸኑት፣ ደጋግመው ጠሩት። እሱ እየሄደ እየተከተሉ፣ እሱ እየጠራ እነሱ እየጠሩ፣ እሱ ዝም ብሎ ተመልከቱ። ያረምም ከመዘይሰምዕ ያጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴው። እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ቅዱስ ዳዊት ይህንን ሁሉ የታግሱ የእግዚአብሔርን የፈጣሪን ልብ አውቆ ከፈጣሪው ያልተለየ ስለሆነ እስከ ማይዜኑ ጊዜው ተረሳኒ ለግሙራ እያለ የሚለምን ደጅ ጸኝ ነበረ። እነዚህ ዕውራንም ደጅ ጸኑት። ለዚህ ነው ዕብራውያን ማነው ሲራክ ምዕራፍ 2 ላይ መኑ ዘተአመነ በእግዚአብሔር ወተሐፍረ፣ በእግዚአብሔር አምኖ ያፈረ ማን ነው? ወመኑ ዘጸውኦ ወተጸመሞ፣ እግዚአብሔርን ጠርቶት ያልመለሰለትስ ማን ነው? አብርሃም ነውን? ኢዮብ ነውን? ዳዊት ነውን? ሙሴ ነውን? እግዚአብሔር ጠርቶት ያልመለሰለት እግዚአብሔርን አፍሮ ያላዳነው ማን ነው ብሎ ይናገራል። ስለ እግዚአብሔርን በፍጹም ልብ እመነው፣ ግን መዘግየቱን እንደሌለ አትቁጠረው። እግዚአብሔር ሲዘገይ የሌለ ይመስላል። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል። ደመናውን ነፋስ ሲበትነው ፀሐይ መኖሯ ትታወቃለች። መከራ ሲቀለን እግዚአብሔር አብሮን እንዳለ እናውቃለን። ግን ደመና ሲኖር ፀሐይን መዘንጋት እንደሌለብን የመከራ ደመና ሲከበንም እግዚአብሔር አብሮን እንዳለ መሸበር የለብንም። የዳዊትን መዝሙር የሚጸልይ ዳዊት የሚደግም ሰው ሁሉ የራሱንም የወገኑንም ኃጢአት ያስምራል። እንዲያውም ምን ይላል እዚህ ዳዊት መዝሙር ትርጓሜው ላይ ምን የሚል ኃይለ ቃል አለ? መዝሙረ ዳዊት የሚደግም ሰው ይላል ቁሞ የሚደግም ጸሎቱን መዝሙረ ዳዊትን ቁሞ ዳዊት የሚደግም ሰው በዓይኑ ያየውን ሁሉ እግዚአብሔር ይምርለታል ይላል። በዓይኑ ያየውን ሁሉ ነው ቁሞ የሚደግም። ተቀምጦ የሚደግም ደግሞ የሥጋ ዘመዶቹን ያስምራል፣ የሥጋ ዘመዶቹን ከእግዚአብሔር ጋር ያስታርቃል። ታሞ ደግሞ መቆም መቀመጥ ሳይችል ተኝቶ የሚደግም ራሱን ይጠብቃል፣ ያድናል ይላል። ጠባቂው ማን ነው? ጸሎቱ ነው። የዳዊት መዝሙር ጸሎቱ በጣም ተቀባይነት ያለው እግዚአብሔር የወደደው ነቢዩ ዳዊት ልበ አምላክ ይባላልና የአምላክ ልብ በአምላክ ልብ የታሰበው ነገር ሁሉ ለዳዊት ተገልጦለት ስለጸለየ ዳዊት ያለፈውንም የሚመጣውንም ሁሉንም አሟልቶ የጸለየው ጸሎትና የዘመረው መዝሙር ስለሆነ የዳዊት መዝሙር እጅግ ጠቃሚ ነው። በሽተኞችን ይፈውሳል፣ ያድናል። አንዳንድ ጊዜ እንዲያውም አንዳንድ ሰዎች ሽባ ሲሆኑ መንቀሳቀስ የማይችሉ ሲሆኑ እጃቸው እግራቸው ስንክልክል ሲል አፋቸው ከመናገር ጆሮአቸው ከመስማት ሲከለከል ምን ይደረጋል? መዝሙረ ዳዊት 40 ጊዜ ይዘለቃል። ካህናት ሊቃውንት ይሰበሰቡና ተሰብስበው በበርሚል ውሃ ይሞላል። በሁለት በሶስት በርሚል ውሃ ይሞላል። ከየአድባራት ያሉ ካህናት ሊቃውንት ይሰበሰቡና መዝሙረ ዳዊቱ ይታደላል፣ ለሁሉም ይሰጣል። እና ስንት ጊዜ ይዘለቃል? 40 ጊዜ 40 ጊዜ ይዘለቃል። ያ 40 ጊዜ የዳዊት መዝሙር የተጸለየበት ጸበል ሽባ የሆነውን እጁ እግሩ መንቀሳቀስ የማይችለው አፉ መናገር ጆሮ መስማት የማይችለው ሰው በዚያ ጸበል ሲጠመቅ ወዲያውኑ ይፈወሳል፣ ወዲያውኑ ይፈወሳል። ዛሬም ይሄ ስራ ይሰራል። በታላላቅ ገዳማት አድባራት ይደረጋል። ብዙ ሰዎች ይድናሉ። ያዳናቸው ጸሎቱ ነው። ጸሎቱ ከጸበሉ ላይ ያርፋል፣ ከውሃው ላይ ለኛ አይታየንም። ግን ከጸበሉ ላይ የሚያርፈው የዳዊት መዝሙር የሌሎችም ጸሎታት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ የዚህ ሁሉ ጸሎት ከጸበሉ ላይ ሲያርፍ ይፈላል።
ይፈላል። ወንጌል ሲደገምበት ይፈላል። ደጋሚው ሰው ልበኛ ከሆነ አስተዋይ ከሆነ ምስጢሩን ጠብቆ የሚጸልይ ከሆነ ነው እንጂ እየጸለየ ከመካከል ላይ ሲደወል ሞባይል አንስቶ አቋርጦ ኤለው ለሚለው እንዳይመስላችሁ። የኛ ጸሎት ዛሬ ወይ ጸሎት አይሉት ወይ ጨዋታ አይሉት ቀልድ ነው። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። የኃጢአት ትንሽ የለውም። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ አመጻ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እኖር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እኖር ብለን አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን በዝክር የሸፈነውን በመመስወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታውቁ። ውሸታም ሁሉ የምትዋሹትን ማለት ነው። የማያትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል? እግዚአብሔር ይዘበትበታል? አይዘበትበትም። ሳንታረቅ የታረቅን ምስልን ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ፣ እንደ ሕፃናት እውነተኞች ያድርገን እግዚአብሔር።